ሰላም ጤና ይስጥልኝ ተመልካቾቻችን ይህ በቀጥታ ስርጭት የሚተላለፍላችሁ ከኢቲቪኤስ ሚዲያ ነው ሁላችሁም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳን በረከት ያላችሁ ያልኩኝ ዛሬ እንግዲህ በወቅታዊ ጉዳይ መልእክት ለማስተላለፍ በዚህ ስቱዲዮ ስገኛለሁ የድምጽ የሚሰማችሁና የምስል የሚታያችሁ መልእክት ለሌሎች ሼር እና ላይክ በማድረግ አብራችሁን እስከ ፍጻሜ ትቆዩ ዘንድ በድጋሚ ጥሪ ለማስተላለፍ እወዳለሁ የድምጽ የሚሰማችሁ የምስል የሚታያችሁ የቀጥታ ስርጭት በያላችሁበት ላይክ ሼር ሰብስክራይብ በማድረግ ፎሎ በማድረግ አብራችሁን ቤተሰብ እንድትሆኑ መጋበዝ እወዳለሁ ሚዲያችን እንዲጠናከር ከጎናችን በመቆም ዘወትር ለምትረዱን ለምትደግፉን ትውልደ ኢትዮጵያና ኢትዮጵያውያን እንዲሁም ኦርቶዶክሳውያን ኤርትራውያንም ጭምር ከልብ የመነጨ ምስጋና ለማቅረብ እወዳለሁ እንግዲህ ባሳለፍናቸው ሳምንታት ውስጥ በርካታ ትዕይንቶችን አይተናልና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየደረሰ ያለው ግፍና መከራ ቀላል አይደለም እጅግ በጣም በሚያሰቅቅ መንገድ ክርስቲያኖች ይገደላሉ በኦሮሚያ ክልል ላይ ዛሬ አይደለም የተጀመረው ቀደም ሲል ተነጋግረናል ቀደም ሲል በስፋት ለማሳየት ሞክሬያለሁ ነገር ግን አሁን በተያዘው ሁኔታ እንግዲህ ወጣቱ በተለይ በዚህ በውጭ የሚገኝ አካላት ጉዳዩን በማድማት ለሚመለከታቸው ባለድርሻ አካላት መታወቅ እንዳለበት ስራዎች እየተሰሩ ይሄ ያስበረገጋቸው ያስደነገጣቸው መንግስት አካላት እንግዲህ የሃይማኖት ተቋማት ብለው ያስቀመጡት ስሙ የሃይማኖት ነው ነገር ግን የመንግስትን ጉዳይ የሚያስፈጽም አካል ነው ለስሙ ቄስ ነው የሚመራው ያውም ቄስነቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሆናል ህሊና የሌለው ሆድ ብቻ የያዘ ለመኖር የሚተነፍስ ወይም ደግሞ በሰው ሳንባ የሚተነፍስ ሰው ነው አቋም የሚባል ነገር አልፈጠረበትም እንደምታውቁት አብሬው ቅዱስ ሥላሴ መንፈሳዊ ሁኔታዎቹ ሁሉ እየተቀያየሩ ከጊዜ ጊዜ ምንም እንኳን እሱ የመንግስት ደጋፊ ቢሆን ደግሞ የመንግስት ተቃዋሚ ቢሆን ባካሄዱና በሚደረግ ነገር መንግስት ያደረገ ያለው ነገር ትክክል አይደለም የምናገር ሰው ሆነ በአላማ ሁለታችንም ኦርቶዶክሳውያንን ብለን እዚህም አሜሪካ በመጣበት ሰዓት ላይ በመቀበል በማስተናገድ አብሬው የነበርኩ ወንድም ነበርኩኝና ነገር ግን ሳይው አቋሙ ከቀን ከጊዜ የማይሻል እዚህ መጥቶ የሚሰራቸውን ስራዎች በጣም በርካቶቹን አይቻለሁ የሚሰራቸው ስራዎች በጣም ከገንዘብ ጋር የተያያዙ ናቸውና የሆነ ሆኖ ግን ልጁ ህሊና የለውም ሆድ ብቻ ነው ገንዘብ ካገኘ አሳልፎ ይሰጣል በእርግጠኝነት የምናገረው ነገር ግን ይሄ ዛፍ ላይ እንቅልፍ ነው ስልጣኑ ነገ ስልጣኑን ታጣለ መቼም ከህሊና የማይጠፋ ነዳ ግን ተሸክመት ዞራል ይሄ መንግስት አንክ ተብሎ ቢጠፋ ዞሮ መግቢያ ይችላል ቤተክርስቲያን ሞያ ያለን ብለ በሞያ ሌላ ቦታ ላይ የምትቀበል ሰው አይደለም ግን እውነት ነገር ከተባለ ግን የሁላችንም መጨረሻ እግዚአብሔር ያሳየን ሌላ ምለው ነገር የለኝም ሆኖ ግን ዛሬ ግን በእንደዚህ ሁለት መሰረታዊ ጉዳዮች ላይ ከናንተ ጋር ቆይታ አደርጋለሁ ሶስት መሰረታዊ ጉዳዮች ላይ የመጀመሪያው ባረሲ ያለው እውነት ምንድነው አጣሪ ኮሚቴ ተብሎ የተላከው አካል ምንድነው ያጣራው እነማን ናቸው ሊያጣሩ ይሄዱት ከግድያው በላይ የከፋው ጉዳይ ምንድነው ከገደሉን ገዳዮች በላይ ልባችን የሰበረው ነገር ምንድነው እየሰበረንስ ያለው ነገር ምንድነው በገፍ የታፈሱት ወጣቶቹ በገፍ ታፍሰው ተወስደዋል ወጣቶች ሰንበት ተማሪዎች በቤተክርስቲያን ውስጥ የሚያገለግሉ አካላት ይመስለናል አሁን እኛም ይመስለን አርሲ ላይ እኛም ይመስለን ኦሮሚያ ክልል ላይ ይመስለን አዲስ አበባ ውስጥ ከዚህ በኋላ የኦርቶዶክሳውያን ግድያን በተመለከተ በለምትናገር ካለ ተታፈሳለ ተብሎ አዋጅ ይወጣበት መንገድ በዚህ መንገድ የሃይማኖት ተቋማት ባወጣው አዋጅ መሰረት ወይም ደግሞ መግለጫ መሰረት ተታፈሳለ ማለት ነው ይሄ መታፈሱ እንደተጀመረ ከናንተ ጋር ቆይታ አደርጋለሁ
ከዛ በፊት እንግዲህ እንደምታውቁት በአርሲ ያለው እውነት ምንድነው የሚለውን ነገር ወደ እናንተ ማድረስ ፈልጋለሁ። ምንድነው በአርሲ ያለው እውነት? ይሄ በአርሲ ያለው እውነትን በተመለከተ ዛሬ እንግዲህ በዚህ በውጭ አቆጣጠር ኖቬምበር 10 ነው ወይም 11/10/2025 ማለት ነውና በዛሬው ዕለት በምስራቅ አርሲ ዞን ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ 3 ምዕመናን መገደላቸው ተሰምቷል። እንግዲህ ይሄንን የዘገበልን መሰረት ሚዲያ ነው። አርሲ ዞን ውስጥ የምዕመናኑ ግድያና የወጣቶችን አፈናና አሁንም ተባብሶ እንደቀጠለ የታወቀ ሲሆን በዛሬው ዕለትም ከጠዋቱ 3 ሰዓት ገደማ በዞኑ ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ አውድማ ላይ እህል እየወቁ የነበሩ 3 ሰዎች በጥይት ተመተው መገደላቸው ታውቋል። አንደኛው ዲያቆን ነው፣ ሁለቱም ምዕመናን ነው። በርካቶች ታፍሰው ተወስደዋል። ይሄን እውነታ ማንም ሊክድ አይችልም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ኦርቶዶክስ በመሆነ ማህተብ በማሰረ ብቻ እየተገደልክ ያለ አካል አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንግስት አካል የመንግስት ደጋፊ መንግስት እንጀራዬ ነው መንግስት አለኝታዬ ነው መንግስት ትላንትና ከትቢያ ላይ ያነሳኝ ላይ ከመንግስት አቻ ባለስልጣን ጋር እኩል መኪና ባለስልጣን መኪና ወይ በጥቁር መስታወት ይሄዳል ነው አጋሮ ተነስቼ እዛች ከገጠሪቷ መንደር ዛሬ በከፍታ ላይ ያማማ ያወጣኝ እግዚአብሔር ሳይሆን የነውጡ መሪ እድሜላ አብይ እድሜን ያርዝምልኝ እያለ የሚማጸናከል ዛሬ ያሰማራቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ተወካይ ነን የተባሉትን ሰዎች ይዞ ያወጣው መግለጫ ያሳዝናል። በጣም ያሳዝናል። ለመግለጫው አንድ ነገር ልንገራችሁ። እዚህ ጋር እንደምታዩትና እንደምትመለከቱት እንግዲህ የአርሲ ጥቃት ሃይማኖት ተኮር አይደለም ይላል። የሃይማኖት ጉዳይ አይደለም። ትናንትና ታስታውሱ እንደሆነ ሙስሊሞች ይያቋሉ ምትፈተና አንድ ፎ የተባለ አካል በሚዲያ ላይ ወጥቶ ሙስሊሞችን አፋቸውን ስላስያዛቸው በዚህ መንገድ ሙስሊሞች ተነስተው ሃይ ስላሉ ማስቸኳይ ወጥቶ የሰጠው መግለጫ ያታችኋል። አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። ይህም ህገወጥነት ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው መታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል። በየትኛውም አካል የተፈጸሙትና የሚፈጸሙ ይህን መሰል ህገወጥ ተግባር በሁሉም ሃይማኖቶች አስተምህሮ
ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑም ለማስታወስ ይወዳል። ሀገራችን እንግዲህ ይሄ ቅርብ ቀን ትዝታችን ነው። ታስታውሱ እንደሆነ የጠፋ ነፍስ የለም። ጀስት የሃይማኖት ክርክር ነበር የተነሳው። በዛ በሃይማኖት ክርክር ላይ ሙስሊሞቹ ተነሱና ይሄ ነገር መቆም አለበት እና ትልልቅ የሙስሊም አካላት ወጥተው በድህረ ገጻቸው ላይ ምናምን ሲናገሩ አባዬ ተሽቀድምድሞ ደግሞ ያው እንደምታዩት ይሄን መግለጫ አቅርቧል። አሁን ታዲያ አንድ የሃይማኖት ተቋም እውነት የሃይማኖት ተቋም ተብሎ አሁን ይሄን ኦርቶዶክስ ማንነቱን እንተውና የኦርቶዶክስ ማንነት ማለት መሸቀያ ነገራችን ላይ መሸቀያ መነገጃም ለዚህ ሰው እንጂ እኔ ከዚህ በኋላ ይሄንን ሰው በዛ አይን ማየት ራሱ በጣም ይከብዳል። እና ዛሬ እግዚአብሔር ያሳያችሁ መንግስት በል የሚለውን የሚል አድርግ የሚለውን ነገር የሚያደርግ ነው። ምክንያቱም መንግስት ቁጥጥር ስር ላይ ነው ያለው ሰው። ምክንያቱም ከዚህ ልፍ ብሎ ቢወጣ እንጀራውን ያጣል፣ መኪናውን ይቀማል፣ መንግስት የሰጠውን ቤት ይቀማል። ከዛም ሲል እንደገና ደግሞ ያው በአንድም በሌላም በሰው ስምም አድርጎ እዚህም አሜሪካ መጥቶ እንግዲህ ባንክ ኦፍ አሜሪካ አካውንት እንደከፈተ የመረጃ ምንጮቻችን ነግረውናል። እዚህም ደግሞ መጥቶ የሃይማኖት ተቋማትን በተመለከተ መሰረታለሁ ብሎ አንዳንድ ሰዎችን አሳይን አድርጎ ሊቀ ጳጳሱን ጨምሮ የዚህን ሀገር ሊቀ ጳጳስን ጨምሮ ያደረገበትን መንገድ አይተናል። እዚህም ሲመጣ እንግዲህ ያው ለሴኩሪቲም ለምንም እሳቸው ጋር ነው የሚያርፈው። ከከፋ ደግሞ ያው ሊቀ ጳጳሱ ጋር ነው። ነገር ግን እዚህ ሰዎች አሉት እና ዛቻም ዝቷል። በነገራችን ላይ ዛቻው ምንድነው? በውጭ ያሉትን ተውትኛ እናሳግሳቸዋለን ብሏል። እስኪ ምን እንደምታረግ እናያለን። እርግጥ አሁን እዚህ ባንክ ኦፍ አሜሪካ አካውንት ከፍተህ ሄዳል፣ ገንዘብ እያስቀመጥክ ነው ያለው። አሁን የአሜሪካ ስልክ አለ ተጠቀመበት፣ የዱባይ ስልክ አለ፣ በየሀገሩ የምትሄድበት። አሁን እንግዲህ በየሀገሩ ትዟይ ይሄዳል። ይሄ ሰው የሚሄደው የሃይማኖት ተቋማት ወክሎ ነው የሚለው ስብሰባ ሊሆን ይችላል፣ ምን ሊሆን ይችላል። ከዚህ ቀደም እንግዲህ በዚህ በሃይማኖት ተቋማት ውስጥ እንግዲህ የዓለም አብያተ ክርስቲያናት ፕሬዚዳንት የሆኑት ብፁዕ ቅዱስ አቡነ ጳውሎስ በነበሩበት ወቅት ላይ ዳይሬክት ግንኙነቱ ከቤተ ክህነቱ ጋር ነበር። አሁን ቤተ ክህነቱን እና የውጭውን ግንኙነት እንዳለ ቀንጥሶ ጥሎታል። በነገራችን ላይ ቀጥታ የሚገናኘው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በለው ሃይማኖቱን በቃ ዶሚኔት አድርጎ የሃይማኖት ተቋማት ሁሉ የመንግስት አስፈጻሚ የሆነበትን መንገድ ነው የምናየው። ይሄ ማለት ምንድነው? አሁን እንግዲህ በዚህ ሰሞን በነበረው እንቅስቃሴ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ወይም ደግሞ በክርስቲያኖች ላይ የደረሰው ጂኖሳይድ የደረሰው የግፍ ግድያ ማሳከር የሆነው እጅግ በጣም የሚያሳዝነው ግድያ እና ግፍ ኦርቶዶክሳውያን ክርስቲያን ካልክ ሌላ ነገር ሊመጣ ነው። ገብቷል? እሱም ቦታና ስፍራ አይኖረውም። ስለዚህ ነገሩን ከክርስቲያን የሚለውን ነገር ወይም ደግሞ ከኦርቶዶክስ ከሚለው ነገር ጋራ ለማጥፋት ዲሊት ማድረግ ስለተፈለገ ዲናይል ነው። ገብታችኋል? ዲናይ ማድረግ ነው የተፈለገው። ዲናይ ለማድረግ የተፈለገበት ሪዝን ደግሞ ምንድነው የሚለውን ነገር በኋላ መጣበታለሁ። ነገር ግን ይህ ሰው ዋናው መሰረታዊ ዓላማው መንግስት ተንፈስ ሲለው መተንፈስ ነው። እንዳልኳችሁ ባለፈው ወጥቶ ነው የተናገረው። አሁን ይሄ ሁሉ ህዝብ ሲገደል አንደበቱን ከፍቶ የተናገረው ምንም ነገር የለም። እኔ በቃ ምንም በሆነበት ሰዓት ላይ በየቦታው ላይ ይወጣው መግለጫ እንድሰጥ ይፈልጋሉ። አንተ ሲጀምር መግለጫ ሰጣ አልሰጣ የምታመጣው ምንም ነገር የለም። ዛሬ ምናልባት እንደቀላል አይተዋል። ሚዲያው ይጭ ችግር የለውም ብላላል። ኢትስ ኦኬ ችግር የለውም ግን ማንነትን ይሄ ማኒል ተቀል ፋሬስ የሚለው ነገር ግን ሁላችንም እናልፋለን። ማንንም ሰው የሚቆም የለም። ግን ጥቁር ጠባሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሁሉ መከራና ግፍ ሲደርስባት ቤተክርስቲያን በስደት ላይ በነበረችበት ሰዓት ላይ አንድ ቄስ መንግስትን ደግፎ አንተ ዳንኤል ክብረት እኮ ከሰራው በላይ እኮ እየሰራ ያለ ሰው እኮ ነው። በአንጻሩ እኮ ለይቶታል። እሱ እኮ በቃ ራሱን ለይቶ አስገብቶ ያለ ሰው እኮ ቤተ ክህነትም ነኝ ትላለህ። በዓላት ላይ መጥተህ ካባን አድርገህ መስቀልን ይዘህ ቄስ ነኝ ትላለህ። በየውጪው ስትጠራ የምትመጣው ለተልእኮ ነው የምትመጣው። ያንተ ቅጥረኛ የሆኑ ወይም ደግሞ ያንተን ጉዳይ አስፈጻሚ የሆኑ ወይም ደግሞ አንተ እናደርግላቸዋለሁ ያልካቸው ያንተ ጡረተኞች ባለ ተስፋዎች አሜሪካ በለው አውሮፓ በለው አፍሪካ ሀገር በለው ኤዥያ በለው የትኛውም ሀገር ላይ ስትሄድ
ቤተክርስቲያን ይሰጣዋል ገብተዛ ታጓራለህ ማለት ነው ከዛስ ኦርቶዶክስ ትመስላለህ ግን ኦርቶዶክስ የመሰለ ቀሚስ የለበስክ መስቀል ያስክ ድብን ያልክ ካድሬ ነህ አንተ ይሄ ማይካድ ሀቅ ነው ይሄንን በአራት ነጥብ ዘጋለህ ድብን ያልክ ካድሬ እምነት ለማኖር ራሱ ተራጠራለሁ እምነት የሚለው ነገር ማለት ጭፍን ያልክ ካድሬ ነህ ካድሬነትን ደግሞ ልትክደው አይገባም እንጀራ ስለሆነ ማለት ነው ያ ምንም ተልኮ የለንም ከጀርባችን ብትፈልገው ብታሸው ምን ብትለው ኦርቶዶክሳዊ ማንነት ያለን ስለ እውነት ምንጮህ ሰዎች ነው ምንናገር ሰዎች ነው ላንተ ኢትዮቤትስ ሚዲያ ፖለቲከኛ ላንተ ኢትዮቤትስ ሚዲያ ላይ መቅረብ ሌሎቹ እንደ ትራፕ ወጥመድ ውስጥ ለመክተት ጣትን መዘረጋባቸው ናቸው እንግዲህ የአርሲው ጥቃት ሃይማኖትን ተኮር አይደለም የተባለበት ዋናው መሰረታዊ ዓላማ ጉዳዩን የመደበቅ ዲና የማድረግ ነው በመጀመሪያ ላይ ይሄ መግለጫ ከመውጣቱ በፊት የሃይማኖት ተቋማት ኦርቶዶክሳውያን ብቻ አይደለም የሞቱት ብሎ ዘግቷል ሙስሊሞችም አሉ አንዳንዶችም ይሄንን የአንድ ሃይማኖት ጥቃት ብቻ መስሎ የሚያስርቡት ትክክል አይደለም ብሎ ነው የተነሳው ገና ይሄ መግለጫ ሳይወጣ አጣሪ ገና መድብ ያለው ሳይል ማለት ነው ለምን ውጪው የጋራ ነው ኢትዮጵያን ኦርቶዶክስ ተዋህዶ ክርስቲያንስ there are a lot of suffering እየተቀበሉ እንደሆነ ማለት ነው 25 people die እያሉ ሰዎች ይዘግባሉ ገብታ ጅምላ ግድያው ማለት ነው እያሉ መዘገብ ጀመሩ ይሄ ደግሞ ከወቅታዊ ጉዳይ ጋር የተያያዘ ነው ለምሳሌ አሁን አንድ ነገር ባሰማችሁ World News, President Trump issues a warning to Nigeria. Stop Islamic terror groups from killing Christians or we might send in the US military. ነው እንግዲህ ያው ምንድነው ናይጄሪያ ላይ አክራሪ ሙስሊሞች ክርስቲያኖችን እየገደሉ ነው ስለዚህ ትራምፕ ምንድነው ያለው ሚሊተሪን ልካለው አለ ያገረው ገዜ ለመጀመሪያ ጊዜ ተቃውሞ ነበር ከዛ በኋላ ሲያው እየከፋ መጣ ለሱም ይተርፍለት የለም ስለዚህ ምን ሆነ አይ እኔም እቀበላለሁ አለ አሜሪካ መላኳን እቀበላለሁ አለ የኛ መንግስት ደግሞ ይሄንን ነገር ሆን ብሎ ዴሊብሬትሊ ኦርቶዶክስን ኤሊሚኔት ማድረግ ስለሚፈልግ አሁን ባለበት ሁኔታ ላይ ማጥፋት ነው የሚፈልገው ኦርቶዶክሳውያን በሰላም እየኖሩ ነው የሚለው ነገር ማንጸባረቅ ነው እና ማንን ይዞ እንደነዚህ ያሉ ሆዳሞችን ይዞ ማለት ነው ግን ይከብዳል ማለት ኮሚቴው ከተጎጂ ቤተሰቦች አነጋግሯቸዋል ካላቸው የህብረተሰቡ ክፍሎችን አገኘው ባለው ጥቆማ ጥቃቱ የፈጸሙት ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው መንግስት ሸኔ ሲል በሽብርተኝነት የፈረጀው ቡድንና የፋኖ ኃይሎች ናቸው ሲሉ እንደተናገሩት ሲያመላክት ሌሎቹ ደግሞ ማንነታቸው ማይታወቁና በሌሊት የሚንቀሳቀሱ ምንም የሃይማኖት መገለጫ የሌላቸው የታጠቁ ቡድኖች ስለመሆናቸው መረጃ ይናገራል ማለት ፋኖ ማለት ነው ኦሮሚያ ክልል ላይ እዚህ አርሲ ፋኖ ማለት ነው አብሮ ታጥቆ እንግዲህ ፋኖና ሸኔ ባንድ ላይ ቆመው እየተዋጉ ነው ማለት ነው ማንንም ይዋጉት እነሱ ሁለት ፋኖና ሸኔ ትላንትና አንድ ነገር የሆነ ቦታ ላይ ጠብ ሲል ጁንታ ይባላል ትላንትና የሆነ ነገር ሲባል ይሄ የህዋስ ሰራዊት ይባላል የሆነ ነገር ሲባል በቃ እነሱ ናቸው ስልጣን ስለለቀቁ እየተባለ ብዙ ሰዎችን ቶርች አድርጎ ብዙ ሰዎች እያመኑ ነበር አሁን ጁንታ ቀረና ደግሞ ፋኖ ይሄንን ቋንቋ ሲያወሩ የነበሩት እነማን ናቸው የኦሮሞ አክቲቪስት ነን የሚሉት በቲክቶክ በተለያዩ ሚዲያ ላይ ወጥተው ኦሮሞ አይደለም የገደለው ፋኖ ነው የገደለው እያሉ ያወራሉ ይሄንን በጣም በርካታ ቪዲዮዎች ሲተላለፍ ሲታይ የነበረ ነው ይሄ ነገር ሁሉ የመንደር ወሬ የነዚህ የግለሰቦች ወሬ ተጨመቀና መጣና እንደ ተቋም የሃይማኖት ተቋማት የሚባል ስሙ የሃይማኖት ነው የውጪ አካላት የሚያውቁት የሃይማኖት ተቋማት ነው ከተለያዩ የእምነት ተቋማት ላይ ሪፕሬዘንት የተደረጉ ሲምቦሎች አሉ ነገር ግን የመንግስት ራሱን ይቻለ ሌላ ተቋም ነው ጉዳይ አስፈጻሚ የውጪውን አካል በሃይማኖት ዙሪያ ላይ የሚመጣውን ነገር አፍኖ የሚይዝ ሌላ ተቋም ነው ይሄ ተቋም እግዚአብሔር ያሳያችሁ የተፈለገበትን ርዕስ ነው የምነግራችሁ የተመረጡትን ሰዎች እናያቸው እዚህ ጋር እነዚህ የተመረጡት ሰዎች ያያቸው ይሄው መላከ ሰላም ዳዊት ያሬድ የሚባል አካል እንግዲህ እኔ ቅድስት ሥላሴ መንፈሳዊ ኮሌጅ ሆኜ
ግቢ ገብርኤል በማስተምርበት ሰዓት ላይ እዛ ግቢ ገብርኤል ላይ እኔ ረዳት ሰባኪ ይሁን ምን ይሁን አላውቅም፣ ግን ለቦታው እጅግ በጣም የታወቁ ዛሬ በረከታቸው ይደርብንና ሊቁ የኔታ ያሬድ የሚባሉ አባትን ይራዳ የነበረ ሰው ነው ያሳደጉት ማለት ነው። እና ለዚህ ክብር መብቃቱ ዋንኛ ተቀዳሚ ተብለው የሚነገርላቸው ሊቁ የኔታ ያሬድ ናቸው። እሳቸውን ይራዳ የነበረ ሰው ነው። እና የዛን ጊዜ ነው ማቀውን ይሄንን ማወራላችሁ እንግዲህ የዛሬ 20 ምናምን ዓመት አካባቢ ማለት ነው። ይሄ ሰው ዛሬ በቤተክርስቲያኑ ፈላጭ ቆራጭ ሆኖ እንደምታዩት የዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ደረሰ ለሚባለው እነሱ ደረሰ ለሚባለው ብለው የሚሉት ወይም ደግሞ እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ግፍና በደል የደረሰበትን መከራና ኦርቶዶክሳውያን ጭፍጨፋ ግድያ ደርሶባቸዋል ብለን እኛ ብቻ አይደለም የምንናገረው አመጣዋለሁ በኋላ ይሄንን ጉዳይ ለማስተባበል የኮሚቴው ሰብሳቢ ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ። የመግለጫው አንባቢ ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ። ይሰው ባለ ተስፋ ነው። በነገራችን ላይ ቀስ ዳዊት ያሬድ የሚባለው አካል እንግዲህ በየኔታ ታላቁ አባት የሚጠራ ነው። በነገራችን ላይ እንደው አጽማቸው ይፋረዳ አንተን በልቶ አዳሪ ገና ለገና ዛሬ እኔም ኦሮሞ ነኝ በሚል መንፈስ ባለተረኛ ነኝ መንፈስኛ ነኝ ተብሎ ጠቅላላ የተመረጡትን ሰዎች ያቸው የአባ ፎርቅ የሚባለው የአቡነ ሳዊሮስ በትረ ሙሴያሽ ነው። እንደው ኢንተርፖል የለም ብሎ የተናገረ ማለት ነው። እንደው ቪዲዮ ካለ እዚህ ጋር ላሳያችሁ። እንደው በጣም በሚያሳዝን መንገድ የተናገረው ነገር ራሱ ሳስበው ራሱ ይደንቀኛል። በቃ ባይሆን እንደነዚህ ያሉ ሰዎች እንዴት ነው ኢትዮጵያ ኦርቶዶክስ ቤተክርስቲያን ሪፕሬዘንት አድርገው ይሄ ሰው ማለት ነው እንግዲህ ይኸውላችሁ ሶሻል ሚዲያ አሜሪካ ቁጭ ብለው ኢትዮጵያን እናፍርስ ብለው የተደራጁትን ኃይላት ክቡር ጠቅላይ ሚኒስትር ኢንተርፖል የለም ምንድነው እዛ ቁጭ ብለው ለዩቲዩብ ሸቀጥ ዩቲዩብ ለማትረፍ ዩቲዩብ ለማግኘት አገርን ካልናድን የሚለው አሁን የቱም በዚህ ሀገራችን ላይ ያለ ጦርነት የነሱ አመራር ነው እነሱ የሚመሩት ነው። ይሄ ትኩረት ቢሰጡበት ዋጋ እንደሌለው እንደሚነቁትም ይገባኛል። ያው ትንሽ ገንዘብ ስለሚያገኙ ነው። የርሶ መሰደብ የርሶ መነካት ኢትዮጵያውያንን ማንኛውንም ያናድዳል። ለምን ስራ ላይ ኖት ቁጭ አላሉ ክቡር ጠቅላይ ሚኒስትር። ስለዚህ ባለፈው የተናገሩት ጳጳስ አሜሪካ ሄደው ኦርቶዶክስን አይወክልም ቤተክርስቲያኑንም አይወክልም፣ ግን ፖለቲከኞች ስለጫኗቸው ነው። ይሄ ነው እንግዲህ እግዚአብሔር ያሳያችሁ። አንዱ ተወካይ ይሄ ነው። ሁለተኛው ተወካይ ደግሞ እዚህ ላይ እንደምታዩት በኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የኦርቶዶክስ ማለት የኦሮሚያ ኦርቶዶክስ እናቋቁማለን ከሚባሉት ሰዎች መካከል ውስጥ ከቀሲስ በላይ ጋራ ከነበሩት ዋንኛ አንዱ ባለ ተስፋ የነበረ አሁን እንግዲህ እዚህ ሹመት ተሰጥቶት ያለ ነው። እነዚህ ሰዎች ያዋቸው ሶስቱንም ያዋቸው ባለተራ ባለጊዜ የዚህ የዘመኑ ሁኔታ በቃ ትክክል ነው የመንግስት እያደረገ ያለው ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ መንግስት ያገኘችው ትልቅ ተስፋና በረከት ቃላት የለውም ብለው የሚናገሩ ሰዎች ተመርጠው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ተመርጠው ማለት ነው። ሲጀመር ታጅበው ነው የሄዱት እነዚህ ሰዎች። አጃቢ ነበራቸው። አጃቢ የኦሮሚያ ልዩ ኃይል ያጀባቸው የኦሮሚያ ልዩ ኃይል ያጀባቸው አካላት በምን ሞራልና በምን መንፈስ ነው ሲጀመር እነዚህ ሰዎች እንዲህ አይነት እውነትን ሊናገሩ ይችላሉ ብለን የምናስበው? ይሄ መግለጫ ምንድነው የሚለው? እስኪ እንስማው። መፈጠር ተለዋዋጭ ባህሪያት የለውም። በአጠቃላይ ፖለቲካዊ የሚመስሉ ጉዳዮች መኖራቸውን ነው ከማህበረሰቡ ምላሽ ያገኘ ነው። የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ማጠቃለያው ሐሳብ ላይ አጥኚ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች
ማንነት የአሟሟት ሁኔታ ብዛታቸው የሃይማኖት ስብጥሩ ወዘተ በቀጣይ በጥናት የሚካተቱና የቀሩትን ወረዳዎችን በማከለ መልኩ የሚያቀርብ መሆኑን እየገለጽን አሁን ካለው ሁኔታ አንፃር ለተጎጂ ማህበረሰብ የሰብአዊ ድጋፍ የሁሉንም ማህበረሰብ ርብርብ የሚፈልግ መሆኑን በአንክሮ እየገለጽን የመንግስት ጸጥታ ኃይል አሁን ባየነው ሁለት ወረዳዎች መነሻ ወይ ማለት በአራት ወረዳዎች መነሻ ማህበረሰቡ ተረጋግቶ የዕለት ተዕለት ኑሮውን መኖር ይችል ዘንድ ትኩረት መስጠት እንዳለበት ሁሉ በሌሎችም ያሳዝናል። በጣም የሚያሳዝነው አሁን የሞተው ኦርቶዶክሳዊ ብቻ አይደለም። በቃ ደን ጉዳዩ ፖለቲካ ነው። የሃይማኖት ጉዳይ አይደለም። ፖለቲከኞች የፈጠሩት አጀንዳ ነው። ቄስ ነው የሚላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ ቄስ ነገ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ህልሙንና ራዩን ለማሟላት የአዲስ አበባ ሀገረ ስብከት ስራ አስኪያጅ ትሆናለህ ተብሎ ተስፋ የተሰጠው ሰው እስኪ እንግዲህ ያርግል አዲስ አበባ ሀገረ ስብከት ስራ አስኪያጅ ሆነ ይሄን በመናገር ሹመት አግኝተ ይሄንን በመናገር እንደዚህ አይነት ባለ ተስፋዎች እንደዚህ አይነት ሰዎች የት ሊደርሱ ይችላሉ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ የዚህ ጉዳይ ሰብሳቢ ነው። ይሄ የተደረገበት ዋናው መሰረታዊ ዓላማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ችግር የለም የሚለው ነገር ለማንጸባረቅ ነው። መግለጫውን አንባቢው ቄስ ነው። ልብሱን እንደለበሰ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንነትን በሚወክል መንገድ በትክክል እንደዚህ ነው። ኦርቶዶክሳውያን አይደለም የሞቱት። እውነታውና ሐቁ ግን ምንድነው? ቅዱስ ሲኖዶስ ምን ነበር ሲለን የነበረው? 8 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆን ቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውን ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። ዚያራ ሳያች የአርሲ ሀገረ ስብከት ሪፖርት ይሄ የመንግስት በሃይማኖት ስም የሚነገደው የሃይማኖት ተቋማት ከመናገሩ በፊት የሀገረ ስብከቱ ሪፖርት 25 ኦርቶዶክሳውያን ተገለዋል ነው የሚለው። ኦርቶዶክሳውያን ሲኖዶሱም ያወጣው ኦርቶዶክሳውያን ተገለዋል። ይሄንን ኦርቶዶክሳውያን ተገለዋል የሚለውን ነገር ዲናይ ማድረግ ስለተፈለገ የሃይማኖት ተቋማት በመለመላቸውና ለዚህ አገልግሎት ለዚህ ስራ ምቹ ናቸው ተብለው የተመለመሉትንና በላተኛ የሆኑትን ሆዳቸው የቀደመላቸው ህሊናቸው የሌላቸውን ሰዎች ተመርጠው በእንደዚህ መልክ ኦርቶዶክሳውያን ብቻ አይደሉም የሃይማኖት ጉዳይ አይደለም የፖለቲካ ጉዳይ ነው ተብሎ እንዲነገር አስቡት። ይሄ ጉዳይ ከማን ጋር ይጻረራል? ከቅዱስ ሲኖዶስ ውሳኔ ጋር ይጻረራል፣ ከሀገረ ስብከቱ ሪፖርት ጋር ይጻረራል። አጠቃላይ የተፈለገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምንም አይነት ነገር ሆን ተብሎ የተደረገ ነገር አይደለም ነው። ሆን ተብሎ እንደተደረገ ግን መግለጫ ወጥቷል። የዓለም ሚዲያዎች እየዘገቡት ነው። ነገ ጠዋት እግዚአብሔር ያያል እኛውን ያዩናል ብለን ለምሳሌ ልክ እንደ ናይጄሪያው ክርስቲያኖች የተጨፈጨፉ ነው ስለዚህ ወታደሮችን ይልካሉ ብሎ እነዛን ለማስቆም የተሄደበትን መንገድ እናንተ ፍራቻችሁ ይሄ ገና ለገና አሜሪካ ገና ለገና የተወሰኑ ሰዎች መተው እንደዚህ ያደርጋሉ ብላችሁ ነው። እግዚአብሔር አለን እኮ እኛ እነዚህ ነፍሳት እግዚአብሔር አላቸው ገና በአደባባይ ይገልጣሉ ለማለት ወገኔ እመነኝ። አሁን ዓላማው ምንድነው? ኦርቶዶክሳውያን መከራ እየደረሰባቸው ነው፣ ግፍ እየደረሰባቸው ነው አይደል? ይሄንን ማልበሻ
ነገ ጠዋት ይመጣል የኛው የኦርቶዶክስ አካል የሆነው አካል የአእላፋት ዝማሬ ይልልና ነጭ ልብስ ብቻ ነው የምትለብሱት ሌላ ነገር እንዳትለብሱ ይልልና በአደባባይ ላይ ነጭ ልብስ ለብሶ ይዘምራል ከዛስ አልጀዚራ ይዘግባል የኢትዮጵያ ቴሌቪዥን ጣቢያ ይዘግባል ምን ይዘግባል እግዚአብሔር ያሳያችሁ የኢቲቪ እና ፋና የሚባል ቲቪ ሞቱ ተገደሉ የሚለውን ነገር ሳይዘግብ የሞቱት ሰዎች ፖለቲካ የተከላከለበትና ፋኖና ሸኔ ነው የገደላቸው ብሎ ይዘግብላል ያቆስላል ሐቁና እውነታው ግን ምንድነው የሚለውን ነገር እዚህ ጋር እኚህ አባት አቤቱታ ያቀረበው የመርቲ ወረዳ ቤተ ክህነት ችግሩ የተፈጠረበት መላከ ኃይል መብራቱ ግሩም ለሀገረ ስብከቱ የደረሰውን ችግር ከዘረዘሩ በኋላ ምክንያቱ ፖለቲካ አይደለም የብሔር ጉዳይ አይደለም ዘረፋ አይደለም ጉዳዩ አክራሪው የሚሰራው በሃይማኖት ጉዳይ ላይ የተነሳ ዘመቻ መሆኑን እንዲህ ብለው ይናገራሉ ስለዚህ የአርሲ ሀገረ ስብከት ጽሕፈት ቤት ሊገነዘብ የምንፈልገው ያለው እውነት ቢሆን ጉዳይ ክርስቲያን የተባለ ማህተብ ያሰረ በሙሉ ለማጥፋት መሆኑን አውቆ ለሚመለከተው ለመንግስት አካላትና በተለይ ሚዲያ ቀርቦ እንዲዘግብልን እና ዓለም እንዲያውቅልን ስንል በዚህ ሪፖርት እናስታውቃለን ብሎ ከመንፈሳዊ ሰላምታ ጋር እግዚአብሔር ኢትዮጵያና ህዝቦቿን ይጠብቅ ብለው ሪፖርት አድርገዋል እኔ ሰዎች ጉዳይ ወስደው የብሔር የፖለቲካ ለምን እንደሚያረጉት አይገባኝም ጉዳዩ አክራሪው ኃይል ከዚህ ቀደም ያረግ እንደነበረው ትናንትም ይፈጽመው እንደነበረው አሜሪካ ቁጭ ብሎ ሲለኩስ የሚፈጥረው ኦርቶዶክሳውያን ላይ ጫና ነው ጉዳዩ መንግስትን አገኘው ብሎ ወይም የህዝብን ሰላም አንድነት ለማናጋት ሊሆን ይችላል ግን እኚ የወረዳው ሊቀ ካህን እንዳሉት ክር ያሰረ ኦርቶዶክሳዊ ነው እየተገደለ ነው ያሉት ይሄ ኦሮሞም አማራም ውራጌም ትግሬም ወዘተ ሊሆን ይችላል እምነቱ ነው ያስገደለው ነው የሚሉትና እኔ ባካችሁ ፖለቲካ ማረጉን ትተ በተለይ ደግሞ አንድ የቤተክርስቲያን አባት እንደተናገሩት ካህን የመንግስት ሰራተኛ አይደለም እሱ ለመንጋው ራሱን የሰጠ የክርስቶስ ባላደራ ነው ይላሉ እውነተኛ ካህን የሚያገለግለው በመቅደስ ብቻ ሳይሆን ለነፍሳት መዳኛም ጭምር በመንደር ውስጥም ባለ ክስተት ነው ይላሉ this is the point በነገራችን ክርስቲያኖች እየተገደሉ ያሉት ማህተብ በማሰራቸው ብቻ ነው በማህተባቸው ጉዳይ ነው ኦርቶዶክሳውያን የሞተው ኦሮሞ ሊሆን ይችላል የሞተው ትግሬ ሊሆን ይችላል የሞተው አማራ ሊሆን ይችላል የሞተው ማንም ሊሆን ይችላል ኦርቶዶክሳውያን ግን መከራ እየደረሰባቸው ነው ለምን ማህተብ በማሰራቸው ክርስቲያን በመሆናቸው ብቻ እነ ኦቦይ ቀሲስ ታጋይ የፈለጉትና ያሰቡት ኦርቶዶክሳውያን እየተገደሉ አይደለም የተገደሉት ሌሎች እምነትም አሉበት የሚለውን ማንጸባረቅ የተፈለገው ዲናል ነው ከግድያው በላይ የከፋው ጉዳይ ለገዳዮቻችን ምስክርነትና ዘብ የሚቆሙ ያው የኢትዮጵያ ኦርቶዶክስ ወደ ቤተክርስቲያን አካላት መፈጠራቸውና እንደ ግንባር ስጋ ፊት ወጥተው መናገራቸው ምን ያስፈልጋል ማለት ምንድነው ምናረጋው አባቶቻችን እንደነ ብፁዕ አቡነ ሄኖክ እንደነ ብፁዕ አቡነ ናትናኤል እንደነ ብፁዕ አቡነ ጴጥሮስ ኢቭን ሲኖዶስም ጭምር ያወጣው መግለጫ ጀምሮ ዲና የሚያረግ ማለት ነው ዲና የሚያረግ ኦርቶዶክሳውያን አልሞቱም ይሄ የሃይማኖት ጉዳይ አይደለም የፖለቲካ ጉዳይ ነው ብሎ ወርፍ ስለዚህ ከገዳዮቻችን በላይ የገዳዮቻችን ምስክር እንደነዚህ ያሉ የሃይማኖት ተቋማት ስም አለ ቀደም እንደነገርኳችሁ ስሙን ያለው ሪዛምብል የሚያረጉ ወይም ደግሞ ኤግዛምፕል ሊሆኑ እቃ የሆኑ ልብስ የለበሱ አካላት አሉ ማለት ነው በእነዚህ መንገድ ሁኔታዎች ይሄዳል ያሉት ምንድነው መፍትሄው ምንድነው አንደኛ ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ደረጃ ሲኖዶሱ ጠንክሮና በርትቶ ከዚህ ሃይማኖት ተቋም ከሚባለው አካል ውስጥ ራሱን ነጥሎ መውጣት አለበት
መፍትሄው አንደኛ የመጀመሪያ መፍትሄው ምክንያቱም የሃይማኖት ተቋማት የሚባለው ዛሬ አይደለም ያኔም በብፁዕ አቡነ አብርሃምና በብፁዕ አቡነ ጴጥሮስ ዘመን በነበረው ሂደት ውስጥ የሃይማኖት ተቋማቱን አይተናል ተመልክተናል በኮቪድም ጊዜ የነበረውን ነገር አይተናል ተመልክተናል ስለዚህ የሃይማኖት ተቋማት የሚባለው አባልነቱን መሰረት መቻል አለበት ኢትዮጵያ ኦርቶዶክስ ቤተክርስቲያን ምክንያቱም የለማ ስም ያለው ስራው ግን ያንድ የካድሬ ስራ ወይም ደግሞ ያንድ መንግስት ልክ እንደማንኛውም ዲፓርትመንት ከፍሎ እንደሚያሰራቸው ተቋም ውስጥ ነው እንዳውም እጅግ በጣም የከፋ ነገርን የሚያመጣ አካል ስለሆነ ከዚህ ውስጥ ራሷን ኤክስክሉድ ማድረግ ነው ኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶቻችን ጠንክረው ከዚህ ውስጥ እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ መቆም መቻል አለባቸው ምክንያቱም ነገ ጠዋት ለነሱ ማይቀርላቸው ሌላው በሃይማኖት ተቋማት ስም የሚነግደው ነጋዴ ይሄ ቄስ የትም ሀገር ላይ ኤዥያ በለው አፍሪካ በለው አውሮፓ በለው ኢትዮጵያ ኦርቶዶክስ ቤተክርስቲያን ሪዘምብል ሊያደርግ አይችልም ኢትዮጵያ ኦርቶዶክስ ቤተክርስቲያን ኦርቶዶክስ ነኝ ብሎ ማለት ነው እንደ ካድሬቱ መቀጠል ይችላል ኦርቶዶክስ ነኝ ብሎ ግን ማለት አይችልም በዚህ ደረጃ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነኝ ብሎ ሪአክት በማድረግ አገልግሎትን መስጠት በውጭው ዓለም ላይ እዛ ሀገር ውስጥ እንደፈለገ ማድረግ ይችላል ውጭ ሀገር ላይ ግን የገዳይ ተባባሪ ነው የምትሆነው ማለት ነው ውስጥ ያለ ተባባሪ ሌላው አንዳንድ ቦታዎች ላይ በሄደበት ቦታ ላይ ለስብሰባ በለው ለምን በለው የመንግስት ሰዎችን በማቀራረብ ወይም ደግሞ ከመንግስት ሰዎች ጋር እናገናኛለን በሚል የሃይማኖት ተቋማትን በየሀገሩ ለመመስረት ጥረት ሲያደርግ ነበር እዚህ ዋሽንግተን ዲሲ በነበረበት ሰዓት ላይ አይቻለሁ ያው የፈለጋቸውን ሰዎችና ለዚህ አገልግሎት ይመቻሉ ያላቸውን ሰዎች አስገብቶ የሃይማኖት ተቋማት ተብለው መሰብሰቢያቸው ማጠንጠኛቸው ኤምባሲ የሆኑ ኢትዮጵያ ኤምባሲ ማለት ነው ተመርጧል እዚህ ሀገር ያሉትን ሊቀ ጳጳስ ጨምሮ ማለት ነው እያንዳንዱ እዚህ ውስጥ ያለ አካል ራሱን ኤክስክሉድ ማድረግ ይችላል ራሱን ከዚህ ውስጥ ማውጣት ይችላል የገዳይ ተባባሪ ተቋም ውስጥ የሃይማኖት ተቋማት ብሎ ከፕሮቴስታንት ከሙስሊም ከመናምን አድርጎ የመንግስት አፈቀላጤ የሆኑትን ሰዎች የመረጠበት ሂደት ነው ያለው በዚህ ደረጃ እንደዚህ አይነት ነገሮች ኤሊሚኔት መደረግ መቻል አለባቸው ከዚህ ስንወጣና ስንመለከት ይሄ የሃይማኖት ተቋማት ሪፖርት ሰው ሞቷል አልሞተም ከሚለው ክርክር ይልቅ ወይም ደግሞ ሐሳብ መግለጽ ይልቅ ኦርቶዶክሳውያን ብቻ አይደለም የሞቱት የሚለውን ለማንጸባረቅ የተሰራ ሴራ ወይም ደግሞ የተቀናበረ ቅንብር እንደሆነ ያስታውቃል ይናገራል ሄደውም ያዩትና የተመለከቱት ይሄ አይደለም የሰሙትም ይሄን አይደለም አሁን በርካታ ሰዎች እየታፈሱ ናቸው መረጃ መታቀበል አንተና ምትል የተባለ አርሲ ላይ በጣም በርካታ ሰዎች እየታፈሱ ነው ኖት አርሲ ቅድም እንዳልኳችሁ ወጣቶች ታፍሰዋል ኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄንን ጉዳይ ሰምተው ለቅዱስ ሲኖዶስ አቤቱታ ለማቅረብ ከ200 በላይ የሚጠጉ ወጣቶች ቤተክርስቲያን መጥተው ነበር እናንተን ሁሉ አናናግርም ተወካዮች መረጡ ተብሎ 50 ተወካዮች እንደመጡ ይታወቃል ማን እንደደወለ አይታወቅም ተደውሎ 50ዎቹም ታፍሰዋል የት እንደሄዱ አይታወቅም በዚህ በሃይማኖት ተቋማት መግለጫ መንግስት ዜናዎች ሌሎችም የዚህ ካድሬው ስርዓት አቀንቃኝ የሆኑት እየዘገቡት በዚህ ምክንያት በሀገር ውስጥ ኖረው ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥቃት ነው ብለው የሚናገሩትን አካላት እያደን ሊያስር ኦሬዲ ስራውን ተጀምሯል ቀጣይ አፈን እጅ ላይ ተጭናለ ማለት ነው ከኦርቶዶክሳውያን አልሞትም ተላል ለምን መነሻው ይሄ መግለጫ ነው ማለት ነው የሃይማኖት ተቋማት ተናግሯል ኦርቶዶክሳውያን ብቻ ለሚሞቱት ኦርቶዶክስ ሞት አትልም ከዚህ በኋላ ትላንትና እንደተባለው አማራ እየሞተ ነው ነው አማራ አትበል ሰው ሞተ በል እንደሚባለው ማለት ያሳዝናል በጣም መጨረሻችን ምንድነው ሰው ከሰው ሊያመልጥ ይችላል ሰው ከሰው ሊሸሽ ይችላል ከእግዚአብሔር ግን ማምለጥ ይቻላል እግዚአብሔርን ግን ማታለል ይቻላል እግዚአብሔርን ግን መሸንገል ይቻላል ያው መስቀል ጨብጠ መስቀል ይዘ
ልብሰ ተክህኖን ለብሰ በመቅደሱ ገብተህ አገለግላለሁ የምትል አካል ሰውን መሸንገል ይቻላል? ዛሬ ለቅሷችንንና ሐዘናችንን እንኳን በአንድ ላይ እንዳንቀመጥ ነገሩን ሁሉ ወደ ፖለቲካ አዙረ በአንድ ቤት ውስጥ ለቅሶ ደርሰን ለመድረስ ለቅሶ የለም የሚል አለ። ምንም አልሆንም፣ አይ መከራ ደርሶብኛል የሚል አለ። እንባችንን እንኳን በጋራ እንዳናነባ በአንድ ልብ በአንድ መንፈስ ወደ እግዚአብሔር ጸልየን እንባችንን ማበስ የሚችለውን አባት እግዚአብሔር እንባችንን አብስልን እንኳን እንዳንል ዛሬ ላይ ያይተውናል። ግን እንደዚህ ይቀጥላል ወይ? የኢትዮጵያ ሕዝብ መንቃት የለበትም ወይ? የኢትዮጵያ ሕዝብ ምንድነው ማድረግ ያለበት? ከዚህ በኋላ ምንድነው መጠበቅ ያለበት? ትናንትና ሪሲፕስ የተፈጽሟል። ነገ መሃል አዲስ አበባ ውስጥ አለመምጣቱ ምን ያህል እርግጠኞች ነን ወገኖች? በእንደዚህ አይነት ነገር መሸፋፈን መገላለጥ ባለበት ሁኔታ ነው። ቅዱስ ሲኖዶስም በደረሰው ሪፖርት ይሄንን መግለጫ አውጥቷል። ይሄ መግለጫውን ለመሻር የሃይማኖት ተቋማት ምን ያገባል? የሃይማኖት ተቋማት የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ለደረሰው ነገር የኢትዮጵያ የሚመለከታት መሪው አካል ያስቀመጠችው አካላት ሪፖርት ካደረገላት የኢትዮጵያ ቅዱስ ሲኖዶስ መግለጫ አወጣ አይደል? ያወጣው መግለጫ ኦርቶዶክሳውያን 25 ኦርቶዶክሳውያን ሞተውብኛል፣ በግፍ እጅግ በጣም በአሰቃቂ ሁኔታ ተገለውብኛል እና ኦርቶዶክሳውያን አልተገደሉም፣ የሃይማኖት ጉዳይ አይደለም፣ ሃይማኖት ተኮር አይደለም ብሎ ሲናገር ዲና ያረጋ ያለው ማንን ነው? የቅዱስ ሲኖዶስ ነው። ስለዚህ ቅዱስ ሲኖዶሱ ተነጋግሮ ይሄ የሃይማኖት ተቋማት ያወጣው መግለጫ ትክክል አይደለም የማይል ጳጳስ ነው ወይ? ሲጀመር የዚሁ ካድሬ ተቀጣሪ የሆኑ ጳጳሳት አሉ። ማርያምን ከነስማችሁን አውጥተን ምናሰጠው በዚህ ደረጃ እናንተ ወግናት መቆም የሚገባችሁን ክብር ለሰጠቻችሁ፣ ኃይል ለሰጠቻችሁ፣ ሞገስ ለሰጠቻችሁ ለዚህ ቤተክርስቲያን መቆም ሲገባችሁ ለአንድ ካድሬ ጋር ቆማችሁ ነገሮችን መታመቻችሁ ጳጳሳት በስም የምናቃችሁ የምታቆም ወዳጆቻችን የምንወዳችሁ የምናከብራችሁ የዚህ ካድሬ ጉዳይ አስፈጻሚዎች ናቸው። ወደ ተለያየ ሀገር እየወጣ እንዲናገር በውጭ ያሉ ጳጳሳት በሀገር ውስጥ ያሉ ጳጳሳት እየተናበባችሁ መንገድ የምታመቻችሁለት ይሄ ሰው ከዚህ በኋላ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይወክላል? ይሄ ሰው አሁን በዚህ ሁኔታ የሚመራው ድርጅት ሌላው ቢቀር አንደበቱን ከፍቶ መናገር እንኳን ባይችል በዚህ ደረጃ የሚፈልጋቸውን መርጦ አቅርቦ ነገር የቁም እስረኛ እኮ እግዚአብሔር ከቁም እስረኛ ያውጣ። የቁም እስረኛ አትሁን። ይሄ ሰው አሁን የቁም እስረኛ ነው። በል የተባለውን የሚል እንጂ ውስጡ ያለውን ስሜት እንኳን ማንጸባረቅ አይችልም። እርግጠኝነት ነግራችኋለሁ፣ አይችልም። ታስሯል። ጥቅም ነው፣ ገንዘብ ነው፣ ሌላ ምንም ነገር የለውም። አንድ ቀን ግን እድሜ ይስጠን እንጂ እውነቱን ሊናገር ይችላል። አንድ ቀን ይሄም ግን ጊዜ ያልፋል። እመነኝ፣ ይሄ ጊዜ ያልፋል። እንደዚህ ያለ ሌላው እንግዲህ እጅግ በጣም የሚያሳዝነው ነገር በተለይ ሊቀ መዘምራን ዘማሪ ቴዎድሮስ ያው በዝማሬው ብዙዎቻችን የምናውቀው በኢትዮጵያ ኦርቶዶክስ ቤተክርስቲያን ካሉት ዘማሪያን መካከል የሚደመጡ መዝሙሮች ያሉት ተወዳጅ ዘማሪ ነው። ብዙ ጊዜ በንግግር የማይታወቅ ነገር ግን በዝማሬ የሚታወቅ ዝማሬዎቹም ደግሞ በእውነት በጣም ግሩም ድንቅ የሆኑ ዝማሬዎች ሌሎችም አሁን ያሉት ዘማሪያን ጭምር ለሌሎችም ዘማሪያን በተለይ አሁን ድረስ ላሉት እንደነ መክብብ ሌሎችም ፈርቀዳጅ የሆነ ሞዴል የሆነ ሰው ነው። ግን አንዳንድ ጊዜ ለምን እንደሆነ አላውቅም ሰዎች
በአንድም በሌላ የሚወድቁበትን ቦታ ያውቁትም። ለመውደቃቸው ግን ምክንያት ለእያንዳንዳችን ለደስታችን ምክንያት እግዚአብሔር እንደሆነ ሁሉ ለመውደቃችን ምክንያት ደግሞ ክፋታችን ነው። ያንን ክፋታችንን ደግሞ የምናውቀው እኛና እግዚአብሔር ብቻ ነው፣ ወይም በደላችን። ይህ ሰው እንግዲህ አንድ ነገር ተናገረ ብለን ሰምተንም አናውቅም። ፌስቡክ ድረገጹም ላይ ሲጽፍ አናውቅም። በየትኛው መንገድ ነው አይቻላልም። ዝም እንዳለ ዝምታን መምረጥ ይችላል እንጂ አሁን ዛሬ የተገደሉበትን አርሲ ቦታ ላይ ብንነጋገር ከማናችንም በላይ ደጋግሞ ሄዶ ያገለገለበት ደጋግሞ ሄዶ አገልግሎ አበል የተቀበለበት ቦታ ነው። ልክ እንደማንኛውም ክርስቲያን የተሰማውን ሐዘን መግለጽ ይችላል። ሐዘንን መግለጽ ይችላል። ዞሮ ግን ያቀረበበት ንጽጽርና የሄደበት ርቀት ግን እጅግ በጣም በእውነት ማንነቱን የሚያስገምት ከማስገመትን ባሻገር እንደዚህ አይነትም ሰው ነው እንዴ ብለን እንድንናገር የሚያደርግ ሰው ነው። እንደምታውቁት ሲጀምር እኔ ንግግር አልችልም መናገር አልፈልግም ያለ ሰው ንግግር አልችልም እኔ ንግግር ይቻላል አልችልም ግን ሲናገር አይቻላልም። ብዙ ቦታዎች ላይ አብረን አገልግለናል። በአገር ውስጥም በውጭም ከመናገር ይልቅ እንደውም ሳቅ ጆክ ጨዋታ የሚያመዝን ከዛ ውጭ ግን በአገልግሎቱ እንደምታውቁት እጅግ በጣም ተሰጥቶ የሚያገለግል ሰው ነው። ግን በዚህ ደረጃ ራሱን እንደዚህ ዝቅ አድርጎ ያወርዳል ብዬ ግን አስቤም አለሜም አላውቅም። ይሄ በጣም ብዙዎችን ያስቆጣ ነው። ምናልባት እዛ ውስጥ ያሉ ጥቂት ሰዎች አጨብጭቦ ስላላቸው አጨብጭበው የደገፉት ወይም ደግሞ ሐሳቡን የተጋሩለት መስሎታል። አንዳንድ ጊዜ እንዲህ ነው። ብዙ ጊዜ በመናገርበት ሰዓት ላይ ጥንቃቄ ማድረግ ያለብን እሱም ጥንቃቄ አድርጉ ሚዲያ ላይ ምናምን ሲል እንደነበረው ጥንቃቄ ማድረግ ያለብን ከአንደበታችን የሚወጣው ነገር ነው። ከአንደበታችን የሚወጣው ነገር ጥንቃቄ ስናደርግ በተለይ እንደዚህ አይነት የፖለቲካ ሳይንስ የሚደረጉ ነገሮች ዛሬ በጣም በቃ ፔንፉል የሆነ ሰው በእንቅርት ላይ ጆሮ ደግፍ እንደሚባለው ማለት ነው። እንደዚህ አይነት ነገሮች ናቸው። ተቆሰለ ቁስል ላይ እንጨት መስደድ ማለት ነው። ቴዲ ያደረገው ይሄንን ነው። ማርቲሮስ እንስማውስ ነው። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም በነገራችን ላይ እንግዲህ ሀጂ ሙፍቲ በመሞታቸው አንደኛው ሀዘንተኛ እኔ ነበርኩ አለ። እውነት ነው፣ ያሳዝናል። የእሳቸው ሞት ሙስሊሞች ብቻ ሳይሆን ኦርቶዶክሳዊ ሁሉ አዝኗል። ለምን የሚለውን ነገር ኮቴሽን ማድረግ አለበት። ለምንድን ነው ኦርቶዶክሳውያን ያዘኑት? ለምንድን ነው ያዘነው? ይሄ ነው መመለስ ያለበት። ለምንድን ነው የምናዝነው? ለምንድን ነው ያዘነው? ሙፍቲ የሙስሊም ብቻ አባት አይደሉም፣ የሁሉም አባት ናቸው። የኢትዮጵያ አባት ናቸው። እኛ አባቶቻችን ለሌሎችም አባት እንዲሆኑ ብቻ ሳይሆን ለኦርቶዶክሳውያን አባት እንዲሆኑ ነው እየለመንን ያለን እየጠየቅን ያለን። አባትነታቸውን እረኝነታቸውን ግን ለሚመሩት ህዝብ እንኳን አይደሉም። ሙፍቲ ግን የተለዩ ናቸው። ከሙስሊም አልፈው ለሁሉም ኢትዮጵያውያን አባት ስለሆኑ ነው ጠቅላላ ድፍን ኢትዮጵያ ያዘነላቸው። ባጭር ቋንቋ እኛ ካሁን እየጠየቅን ያለነው የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ለሁሉም ኢትዮጵያውያን አባት እንዲሆኑ ብቻ ሳይሆን የምንጠይቀው በዋነኛነት እየጠየቅን ያለነው አባትነታቸው፣ ሹመታቸው፣ ጠባቂነታቸው፣ እረኝነታቸው ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ እስከሆነ ድረስ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እባካችሁ እረኛ ሁኑ፣ ጠባቂ ሁኑ፣ አባት ሁኑን። እናንተ አባት ሆናችሁ እንደ አባት ልጅ ጠፋ ካላላችሁን እንደ ጠፋው ልጅ የት ነው ብላችሁ ካልፈለጋችሁ ስንመጣ ካልተቀበላችሁን
የእናንተ አባትነት ምንድነው ነው? ቴዲ አልገባውም። ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ። ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቱ እስኪ ተመልከቱት። ንጽጽሩ ሀጂ ሙፍቲን ነፍስ ይማራልን አዘንላቸው በሞታቸው። ከዛ ከ10 ቀን በኋላ ደግሞ አባቶቻችን ተሳደበን። what does it mean? ምን ማለት ነው? አባቴ አንተ ራስህ የምትናገረው ገብቷል? ምንድን ነው ያሉት ብፁዕ አቡነ ናትናኤል? እናንተም ወቀሳችሁን፣ እናንተም እኛ ላይ ጮኻችሁብን፣ እናንተም እኛን ተቻችሁን፣ እውነት አላችሁ። ደን አንተ ከጳጳሳት በልጥ፣ አንተ ዘማሪ አገልጋይ ነህ። በቃ አለቀበት። ዝም እንዳልክ መኖር ስትችል ሲያቀብጥ ኮርኮሮ የሚያናግር አናግሮ ማንነትህን አስገመትክ። እንደዚህ አይነት ሰው ነው እንዲያስባል። እኔ አሁን ከአንድ ካዘኑብ ሰዎች መካከል ውስጥ አንዱ ነኝ ወዳጅ። የኔ ሐዘን ምናልባት ምንም ላይ መስል ይችላል፣ ግን በርካታ ኢትዮጵያውያን በርካታ ኦርቶዶክሳውያን አዝነውባል በንግግር ማለት ነው። ምክንያቱም አራምባና ቆቦ ስለሆነ ምንም የማይገናኝ ነገር ስለሆነ ማለት ነው። ይሄንን ህዝብ ደግሞ ይቅርታ መጠየቅ መቻል አለበት። ያንተን መክበሪያ ያንተን ካሴት ማዳመጥ የሚሸጥ ገዝቶ የሚያዳምጥ ዛሬ ላለበት ደረጃ መድረስ ይሄ ህዝብ ነው የሚገደለው የሚሞተው ህዝብ ማለት ነው። ይቅርታ መጠየቅ መቻል አለበት። እውነቴን ነው ማለት ይሄ ህዝብ መላገጫ አይደለም። ለአንድ አባት እንደተቆረቆርከው ወይም ለጳጳሳቱ እንደተቆረቆርከው ለጳጳሳቱ በተቆረቆርክበት መንገድ መጠን ከግለሰብ አልፈ ስለሚሞተው ህዝብ ትቆረቆር የመዘመረው መዝሙር ስብከት ነው ብለን እንደሚያምነው ምእመኑ ስብከቱን በህይወት ተተረጉሟል ማለት ነው። አለበለዚያ ግን ጩኸት ይሆናል ማለት ነው። ያ ማለት ከበሮ ካልመታው አይጮህም። ያሳዝናል በጣም። ቶቻችሁ የምትሳደቡ አገልጋዮች የምትሳደቡ ናችሁና እንደው ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ ምን ሰድብ ሆነን? ይኸውላችሁ ወገኖቼ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእምነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው? እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ምን ላታገኙ ትችላላችሁ። ከልቤ ነው የምላችሁ። አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ይሄ ማለት ምን ማለት ነው? አንደኛ ሀጂ ሙፍቲ ተነስተው አይባርኩልህም ማለት ኢትዮጵያ ኦርቶዶክስ ቤተክርስቲያን ለሀጂ ሙፍቲ ሀዘናቸውን ሲገልጥ እንደ አንድ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ አድርጎ ወይም ደግሞ የቤተክርስቲያን ባራኪና ቀዳሽ አድርጎ ነበር ሲያለቅስላቸው የነበረው። የሙስሊም አባት ብቻ ሳይሆኑ የኢትዮጵያ አባት ናቸው ብሎ ነው ሲያለቅስ የነበረው ኦርቶዶክስ። በምን አይነት ንጽጽር ነው? ሲቀጥል ቤተክርስቲያኒቷን ማስቀጠል የተረፍነው ሰዎች እሺ የሞቱት ይሞቱ ችግር የለውም። የተረፍነው ሰዎች እሺ አንተን የተረፍከው ለአንተ ቤተክርስቲያን ይከፈትልህ? አንተስ የተረፍከው ለመቀጠል ምን ማስረጃ አለ? እውነት አንተ አስበህ ነው ቤተክርስቲያኒቷ
ያለ ጳጳስ ቤተክርስቲያኒቷ ያለ ካህን ትቀራለች ብለ አስበ ነው? ይሄን ካሰብክማ ገጠር ያለችው እቺ አሁን ያለ ካህን ቤተክርስቲያኒቷ ገብታል ቤተክርስቲያን ሲቃጠል ካህኑ ሲገደል ምር ብለ አልቀሰህ ካህናት እየተገደሉ ነው ቤተክርስቲያን እየተቃጠለ ነው ትላንትና በዚህ መሰል ቋንቋ እንኳን ተናገርከው ጳጳሳቱ ወጥተው ጳጳሳቱን ሲያወግዙ ትክክል አይደሉም ከጳጳሳት ወደ አቶነት ሲቀየሩ ወጥተ ትክክል ነው አላልኩም ብዙ ሰው የነዛን ጳጳሳት ሲሰድብ ነበር ሲያንጓጥጥ ነበር አይደል የዛን ጊዜ ትክክል ነበሩ ጳጳሳቱ አሁንስ የዛን ጊዜ እንግዲህ ሹመት ነው አይደል ህገወጥ ስራ ተሰርቷል ብሎ ነው አይደል ህዝቡ መስዋዕትነት የተቀበለው ደሞ የደማው አይደል ዛሬስ ምንድነው ያለው የሥላሴ ህንጻ አልፈረሰም በመልኩና ባሪያው የፈጠረው የሰው ልጅ ባላስበው ባልተጠበቀ ሁኔታ ደሞ አልፈሰሰም ህፃናት እግራቸው አልተቆረጠም አናታቸው አልተበረጠቀም እግራቸው አልተቆረጠም ይሄ ሀዘን ይሰማሃል ለተረፍ ነው የሞተው ይሙታል ለተረፍ ነው ቤተክርስቲያን ሊያስቀጥሉ የሚችሉ ጳጳሳት ናቸው ምን ያህል እርግጠኛ ነህ ቤተክርስቲያንን ሊያስቀጥሉ የሚችሉት ጳጳሳት ነው ብለህ ስትናገር ማለት ነው እርግጠኛ አለው አቃለው ካንዳንዶቹም ጋራ አንተን ከሚቀርቡ ሰዎች ጋራ ክህነት አገልግሎት መቀጠል አለበት ያለ ክህነት አገልግሎት እንዳንቀር አባቶች ላይ የምናደርገው ጫና መቀነስ አለብን እነዚህ የብልጽግና ካድሬ መልምሮች የሚናገሩት ንግግር ነው እኛ አባቶችን በድፍኑ አልተቸንም አልተናገርንም ማንንም ሰው ይሄንንም ያላለ አለ ብዬ አላስብም ይሄ መንግስት ያሴረው ሴራ አባቶች በግልጽ እንዲተቹ በሚመሩት ህዝብ ተቀባይነት ቅቡልነት እንዳይኖራቸው ስራ ሰርቷል ለዚህ ደግሞ ተባባሪ የሆኑት መንቃት ሲገባቸው አለቁም እነሱ ናቸው ትላንትና በሹመት ምክንያት ኢትዮጵያ ኦርቶዶክስ ቤተክርስቲያን በመዶሻ የቀጠቀጠ ሊያፈርታት ነው አሉ አይደል ከኦሮሚያ ክልል ከአምቦ የገሰገሰ 4 ኪሎ ሊመጣ ስለሆነ ማለት ነው ስልጣናቸውን የሚገፋቸው ሰው ስለመጣ ዛሬስ ሰው እየተገደለ እየሞተ መንግስት ባለበት ሀገር ላይ ዛሬ ተነስተ ለሊት አዲስ አበባ ውስጥ ለሊት ቅዳሴ ያለ ብለ ለሊት ሄደ ታስቀድሳለህ አሁን እኮ ለሊት ተነስቶ የሚያስቀድስ የለም ድንግል ልትታፈን ትችላለህ ይሄ ነፃነት በተገፈፈበት ሰዓት ላይ አገልግሎት እንዲኖር ቤተክርስቲያን እንድትቀጥል የሞተ አይደል ግዴታ ቴዲ በጣም ታሳዝናለህ እጅግ በጣም ማከብረህ የምወድህ አገልጋይ ነህ ግን አዘንኩበት በእውነት ንግግር ሁሉ አይመጥንም የወረደ ንግግር ነው በዚህ ልክም ደግሞ ማንነት መገለጡ በጣም ያሳዝናል ምክንያቱም የተለየ የተሰጠ እግዚአብሔር በብዙ ጸጋ የጎበኘ አገልጋይ ነው ድምጽህ በሰዎች ሊረጋጉበት የሚችሉ ሰላማዊ ረፍት ሊያገኙበት የሚችሉትን አገልግሎት በአንተ ላይ እግዚአብሔር እንድታገለግል ጸጋውን አላብሶ በዚህ ምክንያት በጣም ብዙ ሰዎች በመዝሙር ይጽናናሉ በመዝሙር ንስሐ ይገባሉ ዛሬ እንደዛ ብለው የተሰበኩ ሰዎች ይሄን ንግግርን ሲሰሙ ምን አይነት ይሰማቸዋል እኔ አገልጋዩ እንደዚህ ከተሰማይ ምመኑ ምን ሊሰማው ይችላል እግዚአብሔር ያሳይ አንተ የሚያሳስብስ ጳጳስ ስም አንተ ለጳጳስ ተበቃ ከምትሆን እነሱ እኮ ጳጳሱ የምትሉን ነገር ትክክል ነው ወቀሳችሁ ትክክል ነው ግን የሚሰማን የለም አሉ ለማንና ቤት እንበል እየሞትን ነው እየተገደልን ነው አሉ አንተ ምን ቤት ነህ ሌላው ግን አንድ ሳልጠቁ የምናገረው ቴድሮስ ሲናገር አይታችሁታል አርማው የቅድስት ሥላሴ ዩኒቨርሲቲ አርማ ነው ምናልባት የቅድስት ሥላሴ ዩኒቨርሲቲ ይሄንን ቦታ አከራይቶት ሊሆን ይችላል ተቋሙ ሰው አልባ መሆኑን መታወት በየትኛውም ተቋም ላይ ፖዲየም ላይ የሚቀመጥ ለምሳሌ አሁን የአሜሪካው ፕሬዝዳንት እጩ በነበረበት ሰዓት ላይ ገና ዋይት ሃውስ ከመግባቱ በፊት የዋይት ሃውስ አርማ ያለበት ላይ ቆሞ መናገር አይችልም ፕሬዝዳንቱ ጆ ባይደን በነበረበት ሰዓት ላይ የፈቀደለት ቫይስ ፕሬዝዳንቷ ብቻ ወይም የተፈቀደለት እሱ በጠራው ካምፔን ላይ ፕሬዝዳንቱ ሪፕሬዘንት የሚያደርገው አካል ብቻ ነው በዛ ላይ ወጥቶ የሚናገር
ትራምፕ ላይ ሲናገር የነበረውን አይታችሁት እንደሆነ ፖዲየሙ የራሱ የሆነ ትራምፕ የሚል ፖዲየም ይሄንን ፖዲየም ማንም አዳራሽ በተከራየ ሰዓት ላይ ሪፕሬዘንት የሚያደርገው የሚታየው አይታችሁታል ማንም ይናገር ማንም የሚናገረው ምንድነው ግን ተቋሙ ሰው የለውም ስለዚህ ይሄንን ተቋም የሚመራው አካል ስለሌለ እንደምታዩት ፖዲየሙ ማንም መጥቶ ይናገርበት ፖዲየሙ የቅድስት ሥላሴ መንፈሳዊ ኮሌጅን ሪፕሬዘንት ያደርጋል ይሄንን እንኳን ማስተካከል ያሳዝናል አንድ ትልቅ ዩኒቨርሲቲ ነው እንግዲህ እግዚአብሔር ያሳይ ዩኒቨርሲቲ ገንዘብ የሚያገኝበትን ላከራያቸው ልጆች የሚፈልገው ፖዲየሙን ራሱ ሪፕሬዘንት እዚህ ጋር ወጥቶ ሲናገር ቅድስት ሥላሴ መንፈሳዊ ኮሌጅ ሪፕሬዘንት ያደርጋል መንፈሳዊ ዩኒቨርሲቲ ማለት ለማንኛውም ቴዲ በጣም ያሳዝናል ንግግር በእውነት በጣም ያሳዝነው በዚህ ደረጃ ነው ኤክስፔክት አድርጌ ያላቀም ግን ይሄንን ህዝብ ይቅርታ መጠየቅ አለበት ብዬ ተስፋ አደርጋለሁ ምክንያቱም መኩሪያህም ጌጥህም ከፍታህም ይሄ ህዝብ ነው እውነቴን ነው ሌላ ምንም የለም ህዝብ ቤተክርስቲያን ነው ቤተክርስቲያን ህዝብ ናት አይደል በእያንዳንዳችን ልቦና ውስጥ ያለው ቤተክርስቲያን ነው ቤተክርስቲያን ከፍ አደረገችው በቤተክርስቲያን ውስጥ ያሉ ደግሞ ምዕመናን ከፍ ያልከውን ቴዲን ይከፍ አድርገው ዘማሪ ቴድሮስ ሊቀ መዘምራን ቴድሮስ እንዴት ያለ ዘማሪ ነው እሱን ከፈቱልኝ ይላል በየቤቱ ብትሄድ በየመኪናው ብትሄድ ትሰማለህ ማለት ነው ይሄን ህዝብን ያሳዝናል እዛ ጥቂት ያሉ ሰዎች ስላጨበጨቡልህ ሁሉ ሰው ይደግፈኛል ማለት አይደለም የተናገርከው ነገር በፍጹም ተአምር ትክክል አይደለም አድማጭ ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም ይሄንን ይመስላል በርካታ ወጣቶች ታፍሰዋል ይሄ አፈሳ እንግዲህ ይሄንን መግለጫ ተከትሎ ነው የት እንዳሉ አይታወቅም ቤተሰቦቻቸው ሊጠይቋቸው የሚችሉበት አጋጣሚ አልታየም እንግዲህ ከዚህ በኋላ በየትኛውም አጋጣሚ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የደረሰ ነው መከራ በለመተናገር ከሆነ የሚደርስ ይሄ ነው ያሳዝናል በጣም እኛ ግን እንዳንድ ቃል ተናጋሪ እንዳንድ ልብ መስካሪ ይሄንን ጉዳይ በደንብ አድርገን በውጭው ዓለም ላይ ስራዎችን መስራት መቻል አለብን ስራዎችም እየተሰሩ ነው ወጣቱ እንደዚሁም ደግሞ በዋይት ሃውስ ኮንግረስ ላይ ስራዎች እየተሰሩ ናቸው ያሉት በርካታ ጠንከር ያሉ ኮሚቴዎች አሉ ከጀርባ የሚሰሩ ይሄንን እንግዲህ እግዚአብሔር ያስፈጽማቸው ነው ብለው ነው ሌላ ምንም ነገር የለኝም ግን በጋራ አንድ ላይ ሆነን በተለይ ውጭ ያለን ሰዎች መቆም አለብን የሚለው ነገር ለማሳሰብ ወዳለሁ ነገ አንድ ልዩ ፕሮግራም አለን በዛ ፕሮግራም መደበኛ ፕሮግራማችን እንገናኛለን ሰላም ቆዩ